ማይሆን ፍራንክ አታርጓት። ሁለተኛ እንደዚህ አይነት ፍራንክ የራሱ ሀሳብ ነው። አሁን እናንተ ሁለቱ ተስማሙ ነው ጋይስ። እንደኔ ዛሬ ማነው ሆዱ ቁስል ያለው? ጸጌና ማርቆስ እንግዲህ እንበላለን ብለው ተበሉ ወይስ ደግሞ እናስበላለን ብለው የተበሉት? ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉ። እና ጋይስ የዛሬው የከፋ ነው። እኔ ደብሮኝ ነበረ። ድብርቴ ብንብላ ጠፋች ማለት ሰገ የራሱ ሀሳብ እኮ ነው። ደግ ተደረግሽ፣ ይገባችኋል። እና ለማንኛውም ማርቆስ ከዚህ በኋላ ባልና ሚስት ቢጣሉ ራሱ እጅ አላስገባ ባላለም ይሻላል። አባቴ እንዴ ጠንቀቅ ማለት አለበት እንጂ እንዲህ ነው የሚታረቁት ማለት ነው። እና ለማንኛውም ተሰርቶላችኋል ማለት ነው። ይሄንን ሀሳብ ያመጣ አብረሽ ብቻ አይደለም፣ ሩታም ታውቃለች፣ ወይም ደግሞ እኔ ብቻ ነው ያላቀው። ለማንኛውም እኔ ሆዴ ቁስል ነው ያለው እውነት ለመናገር። ቪዲዮ ዛሬም አይለቁም እንዴ? ዛሬም ልታድሩበት ነው ልተኙበት ነው እያልኩኝ ብቅ አሉ ማለት ነው። እና ለማንኛውም እኔ በጣም ነው የሳኩኝ። በዛም ያም ሆነ ይህ ጸጉሻና ማርቆስ ተሰርቶላቸዋል እውነት ለመናገር። ጭራሽ እንዴ አጋጫቸው እኮ አብርሽ እኮ አንዳንዴ ማለት ነው። ተንኮል መሰላቸው። አያምጣው ያንተ ተንኮል፣ አንተ ልጅ ያንተ ተንኮል አያምጣው። በዚህ ስትባል በዚህ ትመጣለህ። እኔ እውነት ለመናገር ሳላደንቅ አላልፍም። ጎበዝ ነህ፣ ጀግና ነህ። እንዲህ አንተ አመት ሙሉ እንደዚህ በአንድ ቪዲዮ በአንድ እግር ያቆማችሁት እኮ አንተና ሩታ ናችሁ። እና በአንድ እግር አቆማችሁት። ይኸው እስከ ዛሬ ድረስ አልበርድም ብለዋል። እና ማብረድም የምትችሉት እናንተ ናችሁ፣ ማቀጣጠልም የምትችሉት እናንተ ናችሁ። እና ለማንኛውም ሂዱበት። እውነቴ ነው የምላችሁ። እንዴ የምታዝናኑ እናንተ፣ ህዝቡን የምታሳብዱት እናንተ። በዚህ በቃ የእናንተ ምንድን ነው ልበላችሁ ውድ ቤተሰቦቼ፣ መጨረሻ አካባቢ የምሰጣቸው ሀሳብ ይኖራልና እስከ መጨረሻ ተከታተለ ይሆናል። ለመናገር ዛሬማ ሳልናገር እንቅልፍ የሚባል ነገር አይወስደኝም። እንዴ መናገር አለብኝ። እና በእናንተ ስር በእናንተ እግር በታች እንዲሆኑ እያደረጋችሁት ነው ህዝቡ ማለት ነው። ከዚህ በላይ ምን አለ? እንዴ እናንተ ህዝቡ እንደ ጠላ ሆኖ ሳይጠላችሁ በቃ እንደሚወዳችሁ ለመናገር አፍሮ ማለት ነው። ስንቱ እነዚህ እንደዚህ እያላችሁ ይኸው በእናንተ ቁጥጥር ስር ሆነዋል። እውነቴ ነው ምላችሁ። ይኸው ሚዲያ ላይ የተባለ ቲክቶክ፣ ከቲክቶክ እስከ ዩቲዩብ በእናንተ ነው የሆነው ማለት በእናንተ ቁጥጥር ስር ሆነዋል። በቃ መውጫ መግቢያ የለውም። እና አሁን ራሱ ወርቅ ገዙ፣ በጎቹን እንደዚህ ያደረጉ የመዳም ቅመሞች እንዳትሉ በጎች በሉም እያሉ ገና ዛሬ ራሱ ሲቀጣቀጡ ነው የዋለው ቲክቶክ ሰፈር ጋይስ። እንዴ ሲቀጣቀጡ እንዴ ልበላችሁ። ከዩቲዩብም ሰፈር አሉ እንደዛ እያሉ ነበረ ማለት ነው። እና እኛም የመዳን ቅመሞች ነን፣ እናንተ በመዳን ቅመሞች ናቸው። አሁን ምንና ምንድን ነው ከፕሮግራሙ በኋላ ማለት ከቀለበቱ በኋላ ሌላም ፕሮግራም አለ ብላችሁ ታምናላችሁ ወይስ አታምኑም? እሱስ ማን ነው ያዘጋጀው? እኛ በጎቹ። አዎ እኛ የመዳን ቅመሞች በጎቹ፣ የአብርሽና ሩታ በጎች። አዎ በጎች ነን በሉ ብለዋል። አዎ እኛ ደግሞ በጎች ነን። እናንተ ደግሞ ጅቦች ናችሁ። እየተከተላችሁ ስርስራችን እንድትመጡ። ያው ጅቦች ናችሁ እናንተ። በነገራችን ላይ ጅብ መሆናችሁን እመኑ። ምክንያቱም እኛ በግ እስከሆን ድረስ ጅብ ደግሞ በግን ለመብላት ያሳድዳል። ስለዚህ እኛ በግ ሆነናል። በግ ደግሞ ምስኪን ናት፣ የመጨረሻ ማለት ምንም አታውቁም፣ ተንኮል የሌለባት ምስኪን እንትናት ምንድናት እንስሳት ናት ማለት ነው። ስለዚህ እናንተ ደግሞ ምንም መቃጋሰስ ያገኘው ነገር ቅርጥፍ አድርጎ የሚበላ ጅብ ማለት ነው። ስለዚህ ተግባብተናል አይደለም? ወይኔ በላ እኔ ስድብ አይደለም ይሄ ጋይስ፣ ስድብ አይደለም። እንደተሰደም ድሮ የምትሰድብ ልጆች ስድብ አይደለም ይሄ። በቃ እንደዚህ ባህሪያችን ነው፣ መለዋወጥ አለብን ግዴታ ነው። እና ስለዚህ አሁን ምንድን ነው ከቀለበቱ በኋላ ሌላ ፕሮግራም አለላችሁ ማለት ነው። እሱ ፕሮግራም ደግሞ ማለት ነው ህዝቤ ቀጥለጥ ብለው ማለት ነው ወደው ሳይሆን በግዳቸው እንዲያዩን ማድረግ አለብን። ቪዲዮ አንድች ነገር ሳይጎል የቀለበት ፕሮግራም ካለፈው በኋላ ሰኞ ወይም ደግሞ ማክሰኞ ከዛም በኋላ እንደዛ ይደረጋል ያንን ፕሮግራም። ስለዚህ እሱን ቪዲዮ በጥራት በደንብ አስተካክላችሁ በደንብ እንደዚህ ሳይል ወደዛ ሳይል ወልግድ ሳድል ሳታንሻፍፍ በስርዓት ቀርጻችሁ ልቀቁልን እና በእኛ ቁጥጥር ስር ማድረግ አለብን። ህዝቤ በእኛ ቁጥጥር ስር ከእግራችን ስር መሆን አለባቸው። በቃ በእኛ ቁጥጥር መውጣት የለባቸው።
ይሄንን አክል የሚያንጨረጭራችሁ ከሆነ እውነት ነው ብላችሁ እንዴት ማድረግ የማንፈልገው ነገር ራሱ እናደርገዋለን። እና ዛሬ ሀውዬ ደግሞ ወደ ዱባይ ልሄድ ነው ግን ሰኞ ተመላሽ ነኝ ትሄጃለሽ ወይ ብለሽ ጽፈሽ ነበረ ማለት ነው። እኔ ደግሞ ኮሜንት መጻፍ አልችልም ወዳጅ፣ ማን ብሎክ እንዳደረገሽ አላውቅም ቤቴ ላይ እና ሰኞ እንዳመጪ ፕሮግራሙ ላይ መገኘት አለብሽ። በግ አይደለሽ እንዴ? እኔ ብችል እናቴ፣ እኔ እውነት ለመናገር ማለት ነው ውድ ቤተሰቦች መሄድ ብችል እናቴ መሄድ ሳልፈልግ በግዴ ሄድ ነበረ። እውነቴ ነው ብላችሁ በግዴ ማለት ነው። ምክንያቱም የሌላኛው ሰው በቃ እንደዚህ ቀጥል እንዲል ወይም ደግሞ ወረር እንዲል ሄድ ነበረ፣ ግን አልችልም። በቃ በኢትዮጵያው ሰርግ እገኛለሁ። ምን ችግር አለው? ምንም ችግር የለውም። እሱም በትልቅ ፕሮግራም እናዘጋጀዋለን ማለት ነው እና ያው ይሄንን አክል ቢዚ የሚያደርጋችሁ ከሆነ እንዴ እንዳለ ለፍላፊ ነጋዴውም ሌባውም ነጋዴ እስከተባለ ድረስ ነጋዴ ሌባ ነው። ሳውዲ ላይ ያላችሁ በተለይ ሌባ ናችሁ። እውነቴን ነው የምላችሁ። ቤቴ ካላችሁ በጣም ይቅርታ፣ እንደ የታዘዛችሁ ልብስ ያልታዘዛችሁ ነው የምታመጡት። እና ሌቦቹ ራሱ ተረስተው መሳደብ አልጀመሩም። መጀመሪያ የምትሸጡትን ልብስ አስተካክሉ፣ ሽጡ እንጂ እንዴ እኛን ከመሳደባችሁ በፊት እውነት ለመናገር እዛ የመዳምን ቅመም ብር ቅምጥል ላደርገሽ ከምትበይ ግማሽ እጥፍ አድርጋቸው የምትበሉትን ብር ተውላቸው። ለምንድን ነው የምበሉት? ወይም ደግሞ በአደባባይ ውጡና ዝረፏቸው እንጂ እንደዚህ በልብስ አማካኛችሁ ሽሮና በርበሬ ሽሮ እያለ ሽንኩርት እያለ ነው የምትሰጡት። ይቅርታ እንዴነችና እና ከእናንተም ብሶ ደግሞ ደረሳችሁ። ነጋዴውም ሳይቀር ይሰድበን። እኛ በነገራችን ላይ በቃ ይህንን አክልማ ከሆናችሁ ፕሮግራም ሆናት ለመናገር በደንብ ይሄ ፕሮግራሙ የምላችሁ ቀለበቱ ሳይሆን ከዛ በኋላ ፕሮግራም አለ፣ ሌላ ፕሮግራም። ያቺ ፕሮግራም በትክክል በደንብ ተደርጎ እንዲደረግ ነው የምፈልገው ማለት ነው። ስለዚህ መደገፍ ባለብን መንገድ እንደግፋለን፣ እናደርጋለን። ለየትኛውም ሰው ወድጄና ፈቅጄ ለማደርገው ነገር አይቆጨኝም። ሰምታችኋላ። ሽንት ቤት አጥበሽ ነው የምታመጪው ምናምን። ሽንት ቤት አጥቤ ነው ማምለው። ዋናው ጤንነት ነው። ጤና እስካለኝ ድረስ ለየትኛውም ሰው አደርገዋለሁ፣ ህሊናዬን እስከፈቀደልኝ ድረስ እና ለእናንተ ምስል አደርገዋለሁ። ለማንኛውም እሺ፣ ለማንኛውም በግም አላችሁን ምንም አላችሁን መልካም የመቃጠል ዘመን ወይም ደግሞ ጊዜ ይሁንላችሁ እና እናንተ ደግሞ ከኛ ቁጥጥር ስር ናችሁ። ባይዘ ወይ በቃ በእኛ ቁጥጥር ናቸው። ውድ ቤተሰቦች ይሄን ናምናችሁ ተቀበሉ። ስትሰደቡ አትሳደቡ። እውነቴ ነው። በግ ስትባሉ ነአም በሏቸው። እኔም ነአም እያለ በግ እየተባልኩኝ በየኮሜንቱ ነአም አቤት ምን ልታዘዝ እያልኩኝ ነው። ማረድ ከፈለገው ይረዱ፣ ወይም ደግሞ ጅብነት ስጋ ከአማራቸው ጅብ ስለሆኑ መተው መብላት ይችላሉ። አከተመ። ወይም ደግሞ እኔን መብላት ካልፈለጉ ገዝቼም ልጥልላቸው ይችላለሁ። አብረሽ አንዳንዴ አጥንት ልክ እንደ አጥንት ጥሎ ሮጦ ይሄድ ነበረ ከዚህ በፊት ካስታወሳችሁ። ያንን ባህሪው ተወው መሰለኝ አሁንና እና አደራችሁ። ለማንኛውም በዛሬው ድራማ ፕራንክ የእውነት ሴጣናችሁ ተነስቶባችሁ የእውነት አድርጋችሁ የሆነ ቀን ደግሞ እንዳመጡብን አደራችሁ። ማለት የሆነ የጥላቻ ምናምን ግን ዛሬ ተሰርቶላችኋል። ጸጉሻና ማርቆስ ከዚህ በኋላ በባልና ሚስት መሀል እንደማትገቡ ያው ቃል ገብታችኋል። ለራሳቸውም ተጠንቀቁ። ለማንኛውም እነሱ ተስማምተው የሚስማሙ ሰዎች ናቸው እና ዛሬ ራሱ ዞራ የኔ ናት በሚለው ራሱ የሆነ ርዕስ ተሰጥቶ ነበረ። ማውራት አችልም። ሰላም ሆኖ